አፋሕድ ሰበር የሐዘን መግለጫ ጥር 5 2018 ዓ.ም ዛሬ በተደረገ ከፍተኛ ተጋድሎ ጀግኖቻችን ለጠላት እጅ አንሰጥም ብለው መስዋዕት ሆኑ። በሸዋ ጠቅላይ ግዛት ጥር 4 2018 ዓ.ም ሌሊትን ተገና አድርጎ የተንቀሳቀሰ የአገዛዙ ጦር በሰላ ድንጋይ ከተማ አቅራቢያ በምትገኘው ያለን የወገን ጦር ከቦ ለመደምሰስ ሙከራ አድርጓል። ለጠላት ውጥን የተለመደውን ፈጣን ምላሽ የሰጡት የሸዋ ጠቅላይ ግዛት አናብስቶች ከባድ ትንቅንቅ አድርገው የከበባ ሙከራውን በከፍተኛ ጀግንነት ያመከኑት ቢሆንም በፍልሚያው የሸዋ ጠቅላይ ግዛት እዝ ነባር ታጋዮችና አመራሮች በተለይ ደግሞ በመላ ሸዋ ጠቅላይ ግዛት ጠንካራ ጦርና ድርጅት ከማደራጀት ጀምሮ አሁን ትግላችን ለደረሰበት ተቋማዊ እድገትና የሰራዊት ግንባታ በታማኝነት የታገሉትና ያታገሉት አርበኛ 50 አለቃ ታደሰ ተገኝ፣ አርበኛ 10 አለቃ ወንድም ሲሻው፣ አርበኛ ዘበነ መኮንን፣ አርበኛ ቢንያም አሰፋና እንዲሁም ሌሎች ጓዶቻቸው በድንገት ተከበው በጠላት እጅ እንዲሰጡ ቢጠየቁም ፋኖ ይማርካል እንጂ አይማረክም በማለት ጥይት እስከሚጨርሱ ድረስ ጠላት ላይ ጠንካራ ምታሳርፈው በክብር የመስዋዕትነትን ጽዋ ተቀብለዋል። እነዚህ ጀግኖቻችን የፋኖን መንፈስ እስከ መጨረሻ እስትንፋሳቸው አክብረው መሰዋታቸው ትግሉን ይበልጥ እንድናቀጣጥል እንደሚያደርገን ወዳጅም ጠላትም ይወቅልን። ገና ብዙ ጀግንነት፣ ብዙ ታሪክ እንሰራለን። ዝርዝር መረጃ ይዘን እንመለሳለን። የአርበኛ 50 አለቃ ታደሰ ተገኝና የአርበኛ 10 አለቃ ወንድም ሲሻውን፣ የአርበኛ ዘበነ መኮንን፣ የአርበኛ ቢንያም አሰፋን እንዲሁም የሌሎቹ ጓዶቻቸውን ነፍስ ፈጣሪ በአጸደ ገነት ያኖርልን፣ ወዳጅ ዘመዶቻቸውን ያጽናናልን። ድል ለአፋሕድና የአማራ ፋኖ ሁሉ፣ ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። ጥር 5 2018 ዓ.ም